የሰው ልጅ ብቻ አይደለም የሚሰክረው፣ አንዳንዴም በጎችም ይሰክራሉ። ስለ ኦስትረስ ኦቪስ ወይም የበግ ዝንብ በሽታና በበጎች ላይ ስለሚያደርሰው የጤና እክል ምን ያክልስ እናውቃለን? ሰላም ጤና ይስጥልኝ ኢትዮጵያ ተከታታዮች፣ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ለሌሎች እንዲደርስ ካሰባችሁ ደግሞ ሼር ማድረጋችሁ እንዳትዘነጉም። በእንግሊዝኛ አጠራሩ ወይም የክሊኒካል ተርም በምንለው ኦስትረስ ኦቪስ ወይም የበግ አፍንጫ ዝንብም ተብሎም ይጠራል። ይህ በሽታ በሳይንሳዊ ስሙ ኦስትረስ ኦቪስ በሚባል ዝንብ አማካኝነት የሚመጣ ሲሆን ዝንቡ እንቁላል ወይም ላርቫ በበጎች አፍንጫ አካባቢ በመጣለም ትጀምራለች። ትልቁ ዝንብ ራሱ በሽታ አምጪ ሳይሆን ከአፍንጫ ተነስተው ወደ ጭንቅላት የሚገቡት የዝንቦች እጮች ወይም ላርቫ ናቸው። በጎቹ የሚያሰክሩ የሚመስሉ ምልክቶችም የሚያሳዩት። ታዲያም ምልክቶችስ ምንድናቸውን በምንልበት ሰዓት በጎች በዚህ ተባይ ሲጠቁ የሚከተሉት ለየት ያሉ ምልክቶች የሚያሳያሉ። የመጀመሪያውም የእንቅስቃሴ መዛባት ወይም የኒጎኖሲፍላይትስ የሚባል ሲሆን እጮቹ ወደ በጉ ጭንቅላት ወደ ሳይነስ ክፍል ዘልቀው በመግባት በነርቭ ስርዓት ሊያወኩም ይችላሉ። በዚህ ጊዜ በጉ እንደ ሰካራም የመወላገድ፣ ራሱን የመነቅነቅ፣ በክብ መዞርና ሚዛን ማጣት ምልክቶችንም ያሳያል። በሁለተኛ ደረጃ ደግሞ ከፍተኛ የአፍንጫ ፈሳሽ ነው። መጀመሪያ ላይ ቀጭንና ውሃ መሰል ፈሳሽ ካፍንጫቸው ይወጣል። በኋላ ላይ ግን ፈሳሹ እየበዛና እየወፈረ ወይም ሙኮፕሩለንትም ይሄዳል። በሶስተኛ ደረጃ የምናየው ጭንቅላት ዝቅ ማድረግ ነው። በጎች ዝንቧ እንዳረፈችባቸው አፍንጫውን ወደ መሬት ዝቅ አድርገው በመደበቅ ወይም በሌሎች በጎች መካከል ራሳቸውን መመሸሸግም ይጀምራሉ። በሌላ በኩል ደግሞ ክብደት መቀነስ ነው። በበሽታው ምክንያት በጎቹ በቂ መኖ ስለማይበሉና በጭንቀት ወይም ስትረቱ ስለሚሆኑ በፍጥነት የመክሳትና እያሽቆለቆሉ የመሄድ እንትንም ይታይባቸዋል። ታዲያ ክብራን እንደ ሰከራም እንደዚህ የተወለጋገዱ ይህን ምልክት ካየን እንዴት እንከላከላቸው ብላቸው የጠይቃቸው እንደሆነ ደግሞ መከላከያና ማከሚያ መንገዶችም አሉትም። መድኃኒቶቹ በኢትዮጵያ በስፋት ጥቅም ላይ የሚውሉ እንደ አይቨርሜክቲን በመርፌ መስጠት ወይም አልቤንዳዞል በአፍ የሚሰጥ ያሉ የትል መድኃኒቶች የዝንቧን እጩ ለመግደል ውጤታማና ፍቱን መድኃኒቶችም ናቸው። በሌላ በኩል ደግሞ ንጽህናን መጠበቅ ነው። በጎች የሚያድሩበትን አካባቢ ንጹህ ማድረግና ዝንቦች እንዳይራቡ መከላከልም አስፈላጊና ትልቁም ነው። ሌላኛው ደግሞ ወቅታዊ ክትትል ያስፈልጋል። በተለይ የዝንብ መራቢያ ወቅት ዝንብ ካለፈ በኋላ ባሉት ጊዜያት እንስሳቱን በቅርብ መከተል ያስፈልጋል ማለት ነው። ክብራን እንደ ባለሙያ ምክር የምመክራችሁ ነገር ቢኖር የበሽታው ምልክቶች ከሌሎች የጭንቅላት በሽታዎች ለምሳሌ እንደ ሶኖሪዮሲስ ወይም እንደ ጌርቲ ጋር ሊመሳሰሉ ስለሚችሉ መድኃኒት ከመስጠታችሁ በፊት የባለሙያ ድጋፍ ማግኘታችሁን እንዳትዘነጉም። ክብራን የዛሬ ቪዲዮአችን ይህን ይመስል ነበር። ጠቃሚ መረጃውን ካገኛችሁ ሌሎች ሼር፣ ላይክ እንዲሁም ሰብስክራይብ ማድረጋችሁን እንዳትዘነጉም። በሌላ ቪዲዮ እስከማገኛችሁ ቸር ቆዩልኝ።